አርዕስተ ዜና። በትግራይና በአማራ ክልሎች ከ20 በላይ የቀድሞ ታጣቂዎች በመልሶ ማቋቋም ፕሮግራም ወደ ማህበረሰቡ እንዲቀላቀሉ መደረጉ ተገለጸ። ጦርነት ይበቃል፣ ሰላምና ልማት እንፈልጋለን ሲሉ የመቀሌ ከተማ ነዋሪዎች ተናገሩ። ከውጭ በጦርነት በምትታመሰው ሱዳን ጄኔራሎቹ ጦርነቱን ለማስቆም ባለመፈለጋቸው በሚሊዮን የሚቆጠሩ ሰዎች ከፍተኛ ሰብአዊ ቀውስ ውስጥ መግባታቸው ተገለጸ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ድማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። በትግራይና በአማራ ክልሎች ከ20 በላይ የቀድሞ ታጣቂዎች በመልሶ ማቋቋም ፕሮግራም ወደ ማህበረሰቡ እንዲቀላቀሉ መደረጉ ተገለጸ። ታጣቂዎች ወደ መጡበት ማህበረሰብ ሲቀላቀሉ ችግር እንዳይገጥማቸው አስፈላጊው ስልጠና መሰጠቱን የብሔራዊ ተሃድሶ ኮሚሽን አስታውቋል። ሰላማዊት ሙሉጌታ። የብሔራዊ ተሃድሶ ኮሚሽን ባለፉት ዓመታት በነበረው ጦርነት የተሳተፉትን ተዋጊዎች የተሃድሶ ስልጠና በመስጠት ከማህበረሰቡ ጋር የመቀላቀል ስራ እንደሚሰራ ይገለጻል። ኮሚሽኑ በ2018 በጀት ዓመት ባለፉት 3 ወራት የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ ከመቀላቀል አኳያ ተጨባጭ ስራ ማከናወኑን አመልክቷል። እዚህም በትግራይና በአማራ ክልሎች ከ20 በላይ የቀድሞ ታጣቂዎች በመልሶ ማቋቋም ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ ማድረጉን ኮሚሽኑ የህዝብ ግንኙነት ኃላፊ ሀብታሙ መሰል አስታውቀዋል። 2018 በጀት ዓመት የመጀመሪያው ሩብ ዓመት ከ20 በላይ የሚሆኑ የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ ሰርቷል። በተለይም በአማራ ክልል በ3 ማዕከላት ብዛት ያላቸው የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀል ስራዎችን ሰርቷል። ይህም በደብረ ብርሃን፣ በኮምቦልቻና በጎንደር ጊዜያዊ ማዕከላት የተሃድሶ ስልጠና እንዲወስዱና መልሶ መቀላቀል ወይም ጊዜያዊ የማቋቋሚያ ገንዘብ በመክፈል ወደ ማህበረሰቡ ተቀላቅለው ዘላቂ ሰላምን በማምጣትና ራሳቸውም ለልማትም ለሰላምም የበኩላቸውን አስተዋጽኦ እንዲያደርጉ የማድረግ ስራ ሰርቷል ማለት ነው። አብዛኛው ስራ እዚህ ላይ ነው። በትግራይ ክልልም እንደዚሁ ስራውን አጠናክሮ የቀጠለበት የሩብ ዓመት ወቅት ነበር ማለት ይቻላል። ኮሚሽኑ ከህዳር ወር 2017 ዓ.ም ጀምሮ በአጠቃላይ ከ80 ሺህ በላይ የቀድሞ ታጣቂዎች በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች በተሃድሶ ፕሮግራም እያሰለጠነ ወደ ማህበረሰቡ እንዲቀላቀሉ ሰላማዊ ህይወት እንዲመሩ ማስቻሉን አስታውቋል። የህዝብ ግንኙነት ኃላፊው አክለውም ተቋሙ የግብአት እጥረትና ሌሎች ተግዳሮቶች ያሉበት በመሆኑ ማህበረሰቡም ሆነ ሌሎች ባለድርሻ አካላት ለሰላም ያለውን ሚና በመረዳት ድጋፍ እንዲያደርጉ ጠይቀዋል። ተግዳሮት አንደኛው የሪሶርስ አሁን ይህን መልሶ ለማቋቋም የቀድሞ ታጣቂዎችን ወደ ማህበረሰቡ መልሶ ለማምጣት ከፍተኛ የገንዘብና ቅንጅታዊ አሰራርን ይጠይቃል ነገር ይሄ ነው። ስለዚህ ይህ ገንዘብ የሚገኘው ደግሞ ከለጋሽ ሀገራት፣ ድጋፍ ከሚያደርጉ ሀገራትና የተለያዩ ድርጅቶች ነው። እነዚህን አጠናክሮ በመጠየቅ በኩል ኮሚሽኑ እየሰራ ነው ያለው። ይህንን ደግሞ የለጋሽ ሀገራትና ባለድርሻ አካላት ብቻ ሳይሆን ማህበረሰቡ የዚህን ለሰላም የሚኖረው ዋጋ ታሳቢ በማድረግ ወደፊት በሚኖረን የሀብት ማሰባሰብ ስራዎች ለመስራት እያቀድን ያለ ነው። ስለዚህ ሰፊ ተሳትፎ እንዲያደርግ ማህበረሰቡ መጠየቅ እንፈልጋለን። ሁለተኛ የተለያዩ ክልሎች ስራዎች የሚሰሩባቸው ክልሎችም ሌሎችም ክልሎችም ቢሆን ለዚህ ስራ አስፈላጊውን ድጋፍ እንዲያደርጉ ጥሪ እናደርጋለን። የቀድሞ ታጣቂዎቹ ወደ ማህበረሰቡ ከተቀላቀሉ በኋላ የሰላም አምባሳደር በመሆን አስተዋጽኦ እንዲያደርጉ የህዝብ ግንኙነት ኃላፊው ጠይቀዋል። በሌላ ዜና ጦርነት ይበቃል፣ ሰላምና ልማት እንፈልጋለን ሲሉ የመቀሌ ከተማ ነዋሪዎች ተናገሩ። በክልሉ ባለው የፖለቲካ ውጥረት ሳቢያ ወጣቱ ወደ አጎራባች ክልሎችና ከሀገር ውጪ በስደት እየፈለሰ መሆኑን ኢሳት ያነጋገራቸው የከተማዋ ነዋሪዎች ተናግረዋል። ገነት ዘዘው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያ ስምምነት አካል የሆነው ትጥቅ ማስፈታትን ጨምሮ የተደረሱ ስምምነቶች አለመፈጸማቸውን አንስተው በክልሉ ዳግም ጦርነት አያስፈልግም ማለታቸው ይታወሳል። ይህንን ተከትሎ በክልሉ ዘላቂ ሰላም ለማስፈን ከመንግስት መዋቅር በተጨማሪ የክልሉ ህዝብ ሚና ምን መሆን አለበት ሲል ኢሳት ነጻ የህዝብ ሚዲያ የመቀሌን ከተማ ነዋሪዎች አነጋግሯል። ቀደም ሲል ያሳለፍነው ጦርነት ይበቃል፣ ከህዝቡ ጥቅም ይልቅ
ስልጣንን ባስቀደሙ አካላት ህዝቡ ሲታለል ቆይቷል ያሉት ነዋሪዎቹ ዳግም ወደ ጦርነት የመግባት ፍላጎት የለንም፣ አሁን ላይ ሰላምና ልማት እንሻለን ሲሉ እንዲህ ተናግረዋል። እኛ ጦርነት ይብቃን፣ እናንተ ለመኖር እኛ መሞት የለብንም ምናምን ያለ ነው ህዝቡ። አሁን ሁሉ ነገር ተረድቶታል። የሞቱትን ምን አገኙ? የነሱ ቤተሰብስ ምን አገኙ? ሌላ ይገባቸዋል። አሁን በቃ እንደዚህ ቤት እንሰጣቸዋለን፣ እንደዚህ መሬት እንሰጣቸዋለን ምናምን የተባለ ኦኬ አሁን እያደረጉ ነው፣ አሁን እየሰሩ ነው ምናምን ብሎ እንዲመለስ ግን ሁሉን ወጣት እዚህ ያለ ማለት ነው ከሰማሽ አይ ይሄ ውሸት ነው ለማስመሰል ነው ሁሉ ጠልቷቸው ስላለ እዚህ ሆኖ በጣም ሰላም የሚፈልግ ወጣት ብቻ ነው ያለው። ችግር ላይ ነው ያለው። ጊዜ ብቻ ነው እየሄዳለው። ፕሮጀክት ሲመጣ ወይ የሆነ እንደዚህ ነገር ሲታሰብ የሆነ አንድ ወጣቱ ላይ የሚንቀሳቀስበት ቢሆን አሳታፊ የሆነ ነገር አለ አይደለ? ማንም ሰው ተጠቃሚ የሚያደርግ ነገር አካሄድ ቢኖረው ያ ነገር ይጠቅማል። አሁን ድሮ የነበረው ስሜትና አሁን የነበረው ስሜት በቃ በጣም የተለያየ ነው። ደብረጽዮን እንኳን ከእግዚአብሔር በላይ ይታይ ነበር እዚህ ስታዩ። አሁን ግን ሁሉ ነገር ገባን። በቃ በዚህ ዓለም ሰላም ብቻ ነው የሚያስፈልገው። በቃ ጨፍኝ ነበርኩኝ። በቃ ለአንድ ፓርቲ በቃ የሚነካልኝ ጠላት ነው። ልማት ይፈልጋል። እንደ አዲስ አሁን የጎዳና የሚባል ልማት ነገር የለም። ስለዚህ እነሱ ነው ወጣት ፈልገው ስራ በቡድን በግል ወጣት ስራ እንፈልገው እንጂ ጦርነት እንኳን አይፈልጉም። ይቀር ወጣት ራሱ ተሰናውት የመጣ ሰራዊት ያዳ እነሱ ራሱ አልፈልጉም። መጣ ጦርነት እንኳን ይፈልጉ አይደል። ነዋሪዎቹ በተጨማሪም አሁን ላይ በክልሉ ባለው የፖለቲካ አለመረጋጋትና የስራ እጥረት ሳቢያ ወጣቱ ወደ አጎራባች ክልሎችና በስደት ከሀገር ውጭ እየፈለሰ መሆኑን ጠቁመው በክልሉ ሰላም ሰፍኖ ወጣቱ በአካባቢው የሰራ እንዲኖር እንፈልጋለን ሲሉ ተናግረዋል። አንዳንድ አሁን ከፌደራል ከወጣቶች ሚኒስቴር ከመጣ አንዳንድ ስራ ራሱ በእነሱ አባል ደጋፊ ሆን ብቻ ነው እንጂ ሌላ ወጣት ኖርማል ወጣት የሆነ የክልሉ የመቀሌና ወጣት አያገኙም። አጀንዳትን የሚያራምድ ብቻ ነው ፈልገው ነው የሚሰጣቸው። ምንም በቃ አብዛኛው ቁጭ ብሎ ነው ያለው። ምንም የሚሰራው ስራ የለም። ከሀገር እየወጣ ነው ወይም በቃ ምንም ትሳለው። ወጣቱ ጦርነት ይብቃን፣ ሰርተን እንብላ፣ በቃ ህይወታችንን እንቀይር እያለ ነው። አሁን ወጣቱ ከመቀሌ እየወጣ ወደ አዲስ አበባ ወደ አፋር እና እየሄደ ነው። የወጣቶች ፍላጎት ሳይሆን በመቀሌ ያለው ጭንቀት ተነስቶ ነው ወደ አዲስ አበባ ወደ ዜራ ወደ ስደት የሚሄዳሉ። ጠቅላይ ሚኒስትር አብይ መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ዝግጁ መሆኑን ጠቁመው በክልሉ ያሉ አካላትም በተመሳሳይ ዝግጁ መሆን እንደሚጠበቅባቸው መግለጻቸው አይዘነጋም። ኮሚሽኑ በ3 ወራት ውስጥ 229 ወንጀል ፈጻሚዎችን እጅ ከፍንጅ መያዙን ገለጸ። የአዲስ አበባ ፖሊስ ኮሚሽን ከዚህ በተጨማሪም ከ5 ሚሊዮን ብር በላይ የሚገመቱ ለወንጀል ተግባር የሚውሉ ቁሳቁሶችን በማህበረሰቡ ጥቆማ መያዙን አስታውቋል። መሳይ ገዛኸኝ። የአዲስ አበባ ከተማ ፖሊስ ኮሚሽን በ2018 በጀት ዓመት አባላትን በማብቃት በቴክኖሎጂ የታገዘ ስራ ለማከናወን በትኩረት እየሰራ መሆኑን ገልጿል። ኮሚሽኑ ወንጀል ለመከላከል እንዲያስችል በየክፍለ ከተማው ከ1500 በላይ ካሜራዎች እንዳሉትም ጠቁመዋል። እኛም ኮሚሽኑ ከማህበረሰቡ የሚመጡ ጥቆማዎችን እንዲሁም በጋራ የሚከናወን ተግባራትን በሚመለከት ምን እየሰራ እንደሆነና ምን ውጤት እንደተገኘ ጠይቀናል። ለጥያቄያችን ምላሽ የሰጡት የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በማህበረሰቡና በፖሊስ በኩል ያለው የስራ ትስስር ተጠናክሯል ይላሉ። በዚህም ማህበረሰቡ አካባቢውን ከመጠበቅ አንስቶ ጥቆማ በመስጠት ረገድ በርካታ ስራ መከናወኑንም ገልጸዋል። በማህበረሰቡ በተደረገ ጥቆማ ኮሚሽኑ ከ200 በላይ የወንጀል ተጠርጣሪዎችን መያዙን ኮሚሽነሩ ተናግረዋል። ህብረተሰቡ አካባቢውን በቀጥታ እንደ ፖሊስ ከመጠበቅ ጀምሮ መረጃ በመስጠት ተጠርጣሪዎችን በመያዝ የተለያዩ ድጋፎችን በማድረግ ለምሳሌ በአካባቢው ላይ ለወንጀል መከሰት ምቹ የሆኑ ቦታዎችን በማጥራት ለወንጀል ምቹ ሁኔታ የሚፈጥሩ መንስኤ የሆኑ ቤቶችን ጥቆማ በመስጠት እንዲታሸጉ በማድረግ አስፈላጊው አስተዳደራዊ እርምጃ እንዲወሰድባቸው በማድረግ በወንጀል የሚጠየቁትም በወንጀል እንዲጠየቁ ከማድረግ አንጻር በጣም ውጤታማ ስራዎች ተሰርተዋል። ህብረተሰቡ አካባቢውን በመጠበቅ 229 አካባቢ ተጠርጣሪዎችን እጅ ከፍንጅ መያዝ ችሏል። ህብረተሰቡ ከዛ ባሻገር ከ5 ሚሊዮን ብር በላይ የተለያዩ ቤቶችንም ህብረተሰቡ በሰጠን ጥቆማ ማስመለስ የቻልንበት ሁኔታ የተከናወነው በዚህ በ2018 አንደኛ ሩብ ዓመት የስራ አፈጻጸማችን ነው። ይሄ ውጤታማ ነው። ከዛ ባሻገር እንግዲህ የተለያዩ በጣም ህገወጥ ተግባር ሲፈጽሙ የነበሩ ግለሰቦች
በቁጥጥር ስር ውለዋል። በትምህርት ቤቶች አካባቢ የሚፈጠሩ አዋኪ ድርጊቶችን በመቆጣጠርና የወንጀል ድርጊቶችን በጉቦ አለባብሶ በሚያልፉ የፖሊስ አባላት ላይ የሚደረገው ቁጥጥር ምን ይመስላል በሚል ለቀረበላቸው ጥያቄ ኮማንደር ማርቆስ ታደሰ የሚከተለው ምላሽ ሰጥተዋል። የወንጀል ቁጥጥሮችን ጥናት አድርገን እዚህ ቦታ ላይ ወንጀል ይፈጸምባቸዋል፣ ስለዚህ ቁጥጥር ይደረግባቸው ብለን ስምሪት እንደምንሰጥ ሁሉ በትምህርት ቤቶችም አካባቢ ያልኩሽ አዋኪ ነገር እንዳይኖር የወንጀል መከላከል አባሎቻችን በፓትሮልም እንደገና በእግረኛም ቁጥጥር የሚያደርጉበት ሁኔታ አለ። እሱም በዚህ በመጀመሪያው ሩብ ዓመት ላይ በጣም አጠናክረን የቀጠልነው ሁኔታ ነው። እንግዲህ ያለው የፖሊስ ተልዕኮ ይታወቃል። ማህበረሰቡ እንደተሰሙ በሰላም ማስታል ነው። ይሄ የተቋማችን ዋና ዓላማ ሆኖ ከዚህ ዓላማ ውጭ የሆኑ ወይ በራሳቸው ጊዜ የሚንቀሳቀሱ ሰዎች ተቋሙ አይወክላቸውም። ራሳቸውን ችለው በራሳቸው የሚፈጽሙት ትክክል ያልሆነ ተግባር ስለሆነ ከዛ አንፃር የሚወሰድባቸው እርምጃ በጣም ጠንካራ ነው። ከሚወሰድባቸው አስተዳደራዊ እርምጃ ባሻገር በወንጀል መጠየቅ የሚገባውም በወንጀል ተጠይቆ በህግ አግባብ እንደማንኛውም ሰው ተገቢው ቅጣት እንዲያገኝ የሚደረግበት ሁኔታ ተጠናክሮ ነው የሚቀጥለው። ይሄ ለአፍታ እንኳን ቸል የማይባል ጉዳይ ነው። የተጠየቁ አሉ፣ የተጠየቁም ያሉ አሉ። የአዲስ አበባ ፖሊስ ኮሚሽን በከተማዋ የሚስተዋለው የወንጀል ድርጊት በሩብ ዓመቱ 42 በመቶ መቀነሱን ጠቁሞ በቁጥጥሩ 1000 የሚደርሱ የቁማር መጫወቻና የሺሻ ማጨሻ ቤቶች ሙሉ በሙሉ መዝጋቱን አስታውቋል። የኢትዮጵያ የባህር በር ጥያቄ ባለም አቀፉ ማህበረሰብ ተቀባይነት ማግኘቱን ተከትሎ በቀጠናው የነበራትን ጂኦፖለቲካዊ የበላይነት የተነጠቀችው ግብጽ ሌላ ሐሰተኛና ሰሞንኛ ትርክት ለዚሁ ዓለም አቀፍ ማህበረሰብ አስነግራለች። የግብጹ የውጭ ጉዳይ ሚኒስትር ባድር አብድላቲ ለአንድ የሀገራቸው መገናኛ ብዙሃን የነገሩት ኢትዮጵያ ቀይ ባህርን የማስተዳደርም ሆነ የመቆጣጠር መብት የላትም ብለው ነው። የእውነት ሆነና ለዚህ ወግ የበቁት ግብጽና ቀይ ባህር ምንና ምን ናቸው? በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ሰሞኑን ከአልአረቢያ ኔት ጋር በነበራቸው ቃለ ምልልስ ግብጽና ሳውዲ አረቢያ ቀይ ባህርን የመምራት መሰረታዊ ኃላፊነት ያላቸው ቁልፍ ሀገራት መሆናቸውን ገልጸው እንደ ሁለት ዋና ዋና የባህር ላይ ሀገራት ይህንን አስፈላጊ የባህር ኮሪደር የማስተዳደርና ደህንነቱን የማረጋገጥ ቀዳሚ ኃላፊነት አለባቸው ብለዋል። ባድር አብደላቲ ባስ ብለው ደግሞ የቀይ ባህር አስተዳደር አጎራባች ሀገራትን ብቻ የሚመለከት ጉዳይ መሆኑንና ኢትዮጵያ የባህር በር የሌላት ሀገር በመሆኗ በአስተዳደሩ ስርዓት ውስጥ ጣልቃ የመግባትም ሆነ የመሳተፍ መብት የላትም ሲሉ የመንግስታቸውን አቋም ለማንጸባረቅ ባለቅነት ስሜት ትዕዛዝ መሰል ህግ ደንግገዋል። ሰውየው ሰሚ ማግኘታቸውን እንጃ እንጂ ከቀይ ባህር ጋር የሚዋሰኑ ሀገራት 8 ናቸው። ከነዚህም መካከል ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳኖስና ፍልስጤም ይቆጣጠሩታል ነው ያሉት። አብደላቲ ባለማወቃቸው ይሁን ማወቃቸውን ደብቀው የጠቀሷቸውን ጥቂት ሀገራት በባለቤትነት ደለደሏቸው እንጂ ቀይ ባህር ከዘመናዊ ቅኝት፣ አሰሳ፣ ፍተሻና ምስጢራዊ ስለላ ሂደት እስከ ጠለቀ ከፍተኛ ወታደራዊ ጥበቃ፣ መረጃና ደህንነት ከተፎካካሪ የሰሜን ምስራቅ አፍሪካ አፍሮ አረብ ሀገራት ከመካከለኛው ምስራቅ ሀገራት እስከ ሀያላኑ ድረስ ዘመነኛ ተገዳዳሪዎች የሚሻኮቱበትና የሚሯሯጡበት በርካታ ያፈጠጡ አይኖች ያረፉበት የውሃ አካል ነው። ቀይ ባህር በአሁኑ ወቅት ከአፍሪካ ግብጽ፣ ሱዳን፣ ኤርትራና ጅቡቲ፣ ከእስያ ደግሞ የመን፣ ሳውዲ አረቢያ፣ እስራኤልና ዮርዳኖስ የሚያዋስኑት 1398 ማይል ርዝመትና 221 ማይል ስፋት ያለው ሲሆን በአጠቃላይ 169100 ካሬ ማይል የሚሸፍን በአፍሪካና በእስያ መካከል ለዘመናት የተንሰራፋ ወሳኝና እጅግ አነጋጋሪ ባህር እንደሆነ የአባይ ወንዝና የቀይ ባህር ጉዳዮች ተንታኝ የሆኑት ጌታቸው ወልዩ ከሜክሲኮ ባህረ ሰላጤ ጽፈዋል። አብደላቲ አለማወቃቸውን አላወቁም እንጂ ቀድሞውኑ ቀይ ባህር ከእስያ ቤቃ ሸለቆ ተነስቶ ኢትዮጵያን አቋርጦ ወደ ደቡባዊ ምስራቅ አፍሪካዊት ሀገር ሞዛምቢክ የሚዘልቀውና 3700 ማይል ወይም 5955 ኪሎ ሜትር በሚረዝመው ታላቁ የስምጥ ሸለቆ ውስጥ የሚገኝ የዓለማችን የሰሜን ሀሩራዊ ክልል ባህር የሚሰኝ ሞቃታማና ጥንታዊ ባህር ነው። ቀይ ባህር በጥንታዊ የቀደመ ታሪኩ ደግሞ ከአፋር ህዝብ በፊት ያስተዳደረው ህዝብም የለም። እንዲያውም ለአክሱም ስርወ መንግስት መግነን መነሻ የአፋር ህዝብ ነበር። አንጋፋው የፈረንሳይ ቋንቋና የታሪክ ተመራማሪ ዲዲየር ሞሪን
በ2012 የአፋር መዝገበ ቃላት በሚል ርዕስ ባሳተሙት መጽሐፋቸው በአርኪኦሎጂ ግኝታቸው የአፋር ሕዝብ ቀደምትነት ከቀይ ባህር ጋር የተቆራኘ ስለመሆኑ አፋሮች የቀይ ባህር ተወላጆችና ቀደምት ባለቤቶች በመሆናቸው ባህላዊና ግዛታዊ ቀጣይነቱን ከጥንት ጀምሮ አስጠብቀዋል ሲሉ ጽፈዋል። በቀድሞ አጠራር በደናክል አካባቢ የሚገኙት የቃል ታሪኮቻቸውና የአርኪኦሎጂ ቅርሶች የአፋር ሕዝብ ከቀይ ባህር ስነ ምህዳርና ንግድ ጋር የቆየና የተሳሰረ ስልጣኔ እንዳለው ያረጋግጣል በማለት አትተዋል። ከዚህ ጋር ተያይዞ በአፍሪካ ቀንድ ጥንታዊ ስልጣኔዎች ላይ ያተኮረው ጣሊያናዊ አርኪኦሎጂስትና የታሪክ ምሁር ሮዶልፎ ፋቶቪች ይህንን በሰፊው በጠቀሱትና የጥንታዊ መንግስታት በሰሜን አፍሪካ ቀንድ በተሰኘው ጽሑፋቸው የአፋር ሕዝቦች በቀይ ባህር ወደቦች ላይ በነበራቸው ቁጥጥር የአክሱም ግዛት፣ የሮማና ቤዛንታይን ኤምፓየሮች፣ የፋርስና የህንድ ገበያዎች በቀጥታ በቀይ ባህር አፋሮች አማካይነት እንዲገናኙ አስችለዋል ብለዋል። ይህም እድል የአክሱም ግዛት እንደ ሀያል ኢምፓየር ወይም ግዛት ሆኖ እንዲያድግ እንዳደረገው አረጋግጠዋል። እንዲያው ለምናልባቱ ባድር አብደላቲ የአፋርን ኢትዮጵያዊነት ይጠራጠሩ እንደሆነ የአፋር ሕዝብ ሃይማኖታዊ አባትና የፖለቲካ መሪ ወይም አስተዳዳሪ የነበሩት ሱልጣን አሊ ሚር ሐንፍሬ በአንድ ወቅት እንኳን እኛ አፋሮች ማለታቸው ነው ግመሎቻችን ሳይቀር የኢትዮጵያን ሰንደቅ ዓላማ ያውቃሉ ሲሉ የተናገሩት የዜግነት ቃል በዓለም ሕዝብ ልብ ውስጥ የታተመ ነው። እኚህ አባትም በኢትዮጵያዊነት የአሰብን አካባቢ ሰምሮ ያኔ አውሳ ይባል የነበረውን አካባቢ ያስተዳድሩ እንደነበር ይታወቃል። የደንቆሮ ለቅሶ መልሶ እንዲሉ አበው አባቶች ባድር አብደላቲ አምናም በዚሁ ጊዜ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ሲመክሩ ግብፅ የቀይ ባህር አካል ያልሆነ ማንኛውም ሀገር በባህሩ ላይ የሚያደርገውን ወታደራዊ እንቅስቃሴና የባህር ኃይል ለመቋቋም የሚደረግ ጥረት አትቀበልም ነበር ያሉት። አብደላቲ የሞተውን አባባ ማለታቸውን ዛሬም አልተውትም። ግብፅ፣ ሱዳንና ኢትዮጵያ በህዳሴው ግድብ የተነሳ ለ15 ዓመታት ሳይግባቡ መቆየታቸውን ጨምሮ ሌሎች ተያያዥ ጉዳዮችን አንስተው በሰሞኑ ቃለ ምልልሳቸው የተለመደ ረብ የለሽ ስሞታቸውን አሰምተዋል። ሰውየው በዋነኛነት ለቀይ ባህር ደህንነት ተቆርቋሪ የሆነው ጥብቅና የቆሙበት ሰሞነኛ አጀንዳቸውም ቢሆን በደምና ባጥንት ከተጋመደ የኢትዮጵያና የኤርትራ ሕዝብ በላይ ቅርበት ኖሯቸው ሳይሆን አሁን በቅርቡ ባሰራጨነው ዜና ትንታኔ እንዳመለከት ነው 6ኛው የተባበሩት መንግስታት ዋና ጸሐፊ የነበሩ ግብፃዊ ቡትሮስ ጋሊ ከኤርትራ ባለስልጣናት ጋር የፈጠሩትን የገንጣይ አስቀጣይ ዝምድና ለማስቀጠል ነው። ያም ሆነ ይህ ጠቅላይ ሚኒስትር አብይ አህመድ እንደተናገሩት እኛ ኢትዮጵያን ቀይ ባህር ቢሆን የአሰብ ወደብ ለኢትዮጵያውያን አይገባቸውም የሚል ቃል ከማንም አልሰማንም። አሰብም ስለሄደበት መንገድ አንድም የሀገሪቱ የበላይ አካል የወሰነበት ማስረጃ አልተገኘም። የሚታወቀውና ግልጽነቱ እስካሁንም የተዳፈነው እንዲሁም ህጋዊነት የጎደለው ጉዳይ ግን የኤርትራ ሀገርነት ህዝበ ውሳኔ ሲሰጥበት ከ1970ዎቹ መጀመሪያ ጀምሮ የአሰብ አስተዳደር በሚል ራሱን ችሎ የነበረውና ለብቻ ይተዳደር የነበረው የኢትዮጵያ አካል አብሮ የመጠቅለሉ እንቆቅልሽ ብቻ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ስራ እንዲጀምሩ ጥሪ ቀረበ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በፈረንሳይ ፓሪስ እየተካሄደ ባለው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያ ባለቤቶች ጋር ተወያይተዋል። ዋና ስራ አስፈጻሚው በውይይቱ ወቅት ባለሀብቶቹ በድሬዳዋ ነፃ ንግድ ቀጠና ሀብታቸውንና እውቀታቸውን በስራ ላይ ለማዋል ከወሰኑ ኮርፖሬሽኑ ደረጃውን የጠበቀ መሰረተ ልማትና የአንድ ማዕከል አገልግሎት እንደሚያቀርብ ገልጸዋል። ኢትዮጵያ በትራንስፖርት በሎጂስቲክስና በመሰረተ ልማት ዘርፍ ስላላት የኢንቨስትመንት አማራጭም አብራርተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ200 በላይ ኩባንያዎች በስራ ላይ የሚገኙ ሲሆን ኩባንያዎቹ ከ100 ሺህ ለሚበልጡ ዜጎች የስራ ዕድል መፍጠራቸውን ኮርፖሬሽኑ አስታውቋል።
የግብርና ሚኒስቴር የቡና ክምችትን ለመቆጣጠር ሀገር አቀፍ ፍተሻ እንዲደረግ አዘዘ። የግብርና ሚኒስትር አቶ አዲሱ አረጋ በአቅራቢዎችና ላኪዎች እየተካሄደ ያለውን ግምታዊ የቡና ክምችት ለማስቆምና የወጪ ንግዱን መጠን ለመጨመር ሀገር አቀፍ ፍተሻ እንዲካሄድ ትዕዛዝ ሰጥተዋል። ምንም እንኳን የቡና የወጪ ንግድ ገቢ ካለፈው ዓመት ጋር ሲነጻጸር አፈጻጸሙ በ47 በመቶ በማደግ ከቅዱ በላይ ቢሆንም የሚላከው የቡና መጠን ከታቀደው 75 በመቶ ብቻ በመሆኑ የሚኒስቴሩ የ600,000 ኩንታል ዓመታዊ መጠን ዓላማ አደጋ ላይ ጥሏል ተብሏል። የዚህ ዋነኛ ምክንያት ደግሞ በገበያው ላይ የተንሰራፋው ህገወጥ ክምችትና ግምት መሆኑም ተገልጿል። ፍተሻው የፊታችን ቅዳሜ ምሽት እንደሚጀመርና የኢትዮጵያ ቡናና ሻይ ባለስልጣን ደግሞ የገበያውን ፍሰት በሚያውኩ አካላት ላይ የተከማቸውን እስከ መውረስ የሚያደርስ ከባድ ቅጣት እንዲወስዱ ሚኒስቴሩ አሳስቧል ሲል የዘገበው ካፒታል ጋዜጣ ነው። በአበባ እርሻ ዘርፍ ከ60,000 በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል ተባለ። ይህንን የገለጸው የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ነው። የማህበሩ ዋና ዳይሬክተር አቶ ቴድሮስ ዘውዴ ለዘመን ኢኮኖሚ መጽሔት እንደገለጹት ዓለም አቀፉ የአበባ ኢንዱስትሪ በየዓመቱ ከ15 ቢሊዮን ዶላር በላይ ገንዘብ የሚንቀሳቀስበት ዘርፍ ሲሆን ኢትዮጵያን በዚህ ዘርፍ ከግማሽ ቢሊዮን ዶላር በላይ ያንቀሳቀሰች ትገኛለች። በአጠቃላይ የአበባ አትክልትና ፍራፍሬ ኢንዱስትሪ በኢትዮጵያ 200,000 ለሚደርሱ ዜጎች የስራ ዕድል መፍጠሩን የገለጹት ዳይሬክተሩ ከዚህ ውስጥ ከ60,000 በላይ የሚሆነውን የሰው ኃይል ድርሻ የሚይዘው የአበባ ኢንዱስትሪ እንደሆነ አስረድተዋል። በተጨማሪም ኢትዮጵያ ያላትን አቅም ሙሉ በሙሉ ብትጠቀም ዘርፉ ከዚህ በላይ የስራ ዕድል በመፍጠር ኢኮኖሚውን እንደሚደግፍ አመልክተዋል። ባለፉት 3 ወራት ክልሉን ከጎበኙ ቱሪስቶች 2.4 ቢሊዮን ብር መገኘቱን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። ባለፉት 3 ወራት 31,000 የውጭ ሀገር ዜጎችን ጨምሮ ከ3.5 ሚሊዮን በላይ ቱሪስቶች የአማራን ክልል መጎብኘታቸውን የክልሉ ባህልና ቱሪዝም ቢሮ አስታውቋል። በዚህም በሩብ ዓመቱ ብቻ ከቱሪስቶች ገቢ 2.4 ቢሊዮን ብር እንደተገኘ ተገልጿል። ቢሮው ከቱሪዝም የሚያገኘውን ገቢ እንዲጨምር የቱሪስት መዳረሻ ቦታዎችን የማልማት ስራ እየሰራ መሆኑንም አስታውቋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በጦርነት በምትታመሰው ሱዳን ጀነራሎቹ ጦርነቱን ለማስቆም ባለመፈለጋቸው በሚሊዮን የሚቆጠሩ ሰዎች ከፍተኛ ሰብአዊ ቀውስ ውስጥ መግባታቸው ተገለጸ። ይህ በእንዲህ እንዳለ በሰሜን ዳርፉር አልፋሽር ውስጥ ያለው ግጭትና ግድያ ተባብሶ መቀጠሉን እየተነገረ ይገኛል። ዮሐንስ ተስፋ ሃይባይ ባጣው የሱዳኑ የእርስ በእርስ ጦርነት ምክንያት የሀገሪቱ ዜጎች በዓለም አቀፍ ደረጃ እጅግ የከፋው በተባለ ሰቆቃና ጭንቀት ውስጥ ናቸው። አዛሂር ሳሌህ የሀገሪቱ የጦር ኃይል አባላት ከፈጥኖ ደራሹ ኃይል ሸሽተውና አልሃሽርን ለቀው ሲወጡ በሰሜናዊ ግዛት ውስጥ በሚገኘው የሆሽ ማሌት ካምፕ ለመጠለል መጥታለች። በዚያም መጠለያና አንዳንድ መሰረታዊ ቁሳቁስ ለማግኘት ተስፋ አድርጋ የነበረ ቢሆንም አልተሳካለትም። ይልቁንም ከሌሎች ቤተሰቦች ጋር አንድ ምንጣፍ መጋራት እየግድ ብሏታል።
በምሽት የአየሩ ሁኔታ ቀዝቃዛ ስለሆነ ብርድ ልብስ ያስፈልገናል፣ ምግብ ያስፈልገናል። በአልፋሸር የእንስሳት መኖን በላ ነበር። ራሳችንና ልብሳችንን ለማጠብ ሳሙና ያስፈልገናል። ብዙ አረጋውያንና ህጻናት ቢታመሙም እዚህ በቂ መድኃኒት የለም። አልሚ ምግቦች አናገኝም። ከአልፋሸር የመጣ ማንኛውም ሰው በረሃቡ ምክንያት የተመጣጠነ ምግብ ያስፈልገዋል። ካምፑ ቀደም ሲል የአውቶቡስ ጣቢያ የነበረ ሲሆን አሁን ግን በመቶዎች የሚቆጠሩና ከአልፋሽር የመጡ ቤተሰቦችን ይዟል። ከተማዋ ለ18 ወራት ያህል በአርኤስኤፍ ቁጥጥር ስር ነበረች። ቡድኑ ምግብና ሰብአዊ እርዳታ እንዳይገባ ሲከለክል ቆይቷል። አልሃሽርን ከተቆጣጠረ በኋላ ግን ብዙዎቹ የከተማዋ ነዋሪዎች እግራቸው እንዳመራቸው በየቦታው ተበታተኑ። ከስደተኞቹ ከፊሉ ወደዚህ ለመጠለል የመጡ ሲሆን ካምፑ ቀድሞውንም ሌሎች ተፈናቃዮችን ያስጠልል ነበር። በዚህ ካምፕ ውስጥ ያለው የህዝብ ብዛት መጨመር ብዙ ቤተሰቦች ከቤት ውጭ እንዲኖሩ አድርጓል። ፋዲላና ልጆቿ ከተማዋ ከመያዟ ጥቂት ቀደም ብለው ከአልፋሽር የሸሹ በመሆኑም እሷና ልጆቿ የሚያድሩበት መጠለያ አግኝተዋል። ነገር ግን ብርድ ልብስ የላቸውም፣ የሚበሉትን ምግብ አላገኙም። እዚህ ስንደርስ የተወሰነ ምግብ አግኝተን ነበር። እንሄዳለን፣ እንጨት ማምጥተን ምግብ ለማብሰል እንጠቀምበታለን። ግን ምግቡ በጣም ጥቂት ነው። አሁን ልጄን እንኳን መመገብ አልችልም እና የሚሰጧት ወተት የላቸውም። ለእሷና ለእኛም ተጨማሪ ምግብ ሊሰጡ የሚችሉ የጤና ማዕከላት የሉ። ለትንሿ ልጄ ወተት ለማግኘት ወደ ሆስፒታል መሄድ አለብኝ። ግን ሌሎች 7 ልጆቼን ጥዬ መሄድ አልችልም። ሱዳናውያን በከፋ ሰቆቃ ውስጥ ስለመሆናቸው የበርካታ ዓለም አቀፍ ተቋማት የእንድረስላቸው ተማጽኖና ጥሪ ማሳያ ነው እየተባለ ነው። ፋይዛ ዩሱፍም እንደ ሌሎቹ ሁሉ በእርስ በርሱ ጦርነት ጭንቅ ከያዛቸው ዜጎች አንዷ ስትሆን ወደ መጠለያ ጣቢያው የደረሰችውም ከ2 ወራት በፊት ነው። እርሷና ቤተሰቧ እዚህ ከመምጣታቸው በፊትም በተደጋጋሚ ከመኖሪያቸው ተፈናቅለዋል። ምግብ አናገኝም። ባለቤቴ ገንዘብ ለማግኘት ሲል እንደ ባስ ረዳትነት ይሰራል። እኔ ደግሞ ታምሜያለሁ። እዚህ ምንም አይነት ሕክምና የለም። ለሕክምና ለመጓዝ ተስፋ አድርጌ ነበር፣ ግን በህይወት ለመቆየት እንኳን በቂ ገንዘብ የለንም። አንዳንድ ጊዜ እየራበን እንተኛለን። ወደ አልዳባ የስደተኞች ካምፕ ተጨማሪ ተፈናቃዮች ሰሞኑን ይመጣሉ ተብሎ ይጠበቃል። የሱዳን መንግስት በበኩሉም እዚህ ያሉትን ተፈናቃዮች ወደ ትልቅ ካምፕ ለማዘዋወር ቃል ገብቷል። ምንም እንኳን ውሳኔው ለተፈናቃዮቹ ሌላ ስደት ማለት ቢሆንም እዚህ ያሉት ሰዎች በንጽጽር የተሻሉ የኑሮ ሁኔታ እንደሚያገኙ ተስፋ እንዳላቸው ይናገራሉ። በሌላ በኩል የዓለም አቀፉ የወንጀለኞች ፍርድ ቤት ICC በሱዳን እየተፈጸሙ ነው ባላቸው የጅምላ ግድያና የሰብአዊ መብት ጥሰቶች ላይ እያካሄደ ያለውን ምርመራ አጠናክሮ መቀጠሉን አስታውቋል። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ኮሎኔል ማማዲ ዱምቢያ በጊኒ በሚካሄደው ቀጣይ ፕሬዝዳንታዊ ምርጫ እንደሚወዳደሩ አስታወቁ። ከ4 ዓመታት በፊት በመፈንቅለ መንግስት ስልጣን ተቆናጠው ምዕራብ አፍሪካዊቷን ሀገር የሚመሩት ማማዲ ዱምቢያ መንበሩን በያዙበት ወቅት ስልጣኑን ለሲቪል አስተዳደር እንደሚያስረክቡ ቃል ገብተው ነበር። ይሁን እንጂ በቀጣይ በሚደረገው ምርጫ ለፕሬዝዳንትነት ለመወዳደር በጠቅላይ ፍርድ ቤቱ ተገኝተው በእጩነት መመዝገባቸው ታውቋል። በመጪው ታህሳስ ወር ላይ ይካሄዳል ተብሎ በሚጠበቀው ምርጫ ዱምቢያ በእጩነት ቢመዘገቡም የጊኒ 2 ግዙፍ ተቃዋሚ የፖለቲካ ፓርቲዎች ከምዝገባው እንዲሰረዙ መደረጉን ተከትሎ የምርጫው ታማኒነት ከወዲሁ ጥያቄ ውስጥ ገብቷል ተብሏል። የ40 ዓመቱ ኮሎኔል ማማዲ ዱምቢያ ከ4 ዓመት በፊት እኔም ሆንኩ የመፈንቅለ መንግስት አድራጊው አባላት ለፕሬዝዳንታዊ እጩነት አንቀርብም፣ እንደ ወታደር ለገባ ነው ቃል ከፍተኛ ቦታ እንሰጣለን ማለታቸው አይዘነጋም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ